Oh my God. ነው ምን እየሆንክ ነው? እሺ ረፍ ዘርበል ይሄንን ወደዛ ይዘሂድ ውጡ። አንቺ ለምን ነው ዘው ያላችሁ? ምን ይሆን ከቤት ውጣ። ቁልፍ ደግሞ አስረክቡ። ቁልፍ አስረክቡ። ይሄው የቤት እኮ ነው። እናንተ ናችሁ ማለት ነው ብዬ ነው ተለቆሷ አሳብዳው ነው። እሱ ልክ አይደለም። አንተ እነሱን ትደግፋለህ። እነሱ እቺ ሴት ትታሰራለች። ሰላም ተዛብ ይቆጥሻል። ነገር ልንገራ እዚህ ግርግር ውስጥ መኖር ያደረግሽ ሁሉ ነገር አስከፍልሻል። ዋጋ አስከፍልሻል። እንዴት ነው ታደርጊኛለሽ? ገባሽ? ከሷ ጋር እኮ ምን አደረገች ነው? ምን አደረገች? ውብዬ እኮ ነው። ሰላም እንዴት ናችሁ? እኛ ቤተሰቦች ሁሉ ሰላም አለን። እግዚአብሔር የተመሰገነ ይሁን። እኛ ደህና ነን። ዛሬ እንግዲህ እንደዚህ ደመቅመቅ ብለን መተናል። ፋፊ ማለች እንግዲህ ፋፊ ደስታዋ ተመልሶ ከስንት ጭንቀት ሀዘን በኋላ ዛሬ እንግዲህ ደስታሽ ተመልሷል። ፋፊ እንኳን ደስ አለሽ። እንዴት ነው? ሰላም በላያቸው እስቲ ቤተሰቦቻችን። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን ደህና ናችሁ ወይ? ያው እኛ በጣም ደህና ነን። ዛሬ ደስ በሚልና በሚያምር ነገር መተናል። ናሂን ሰርፕራይዝ እናደርጋለን። በደንብ ዛሬ እንግዲህ ፍቅራችሁ የሚታደስበት ደስተኛ የምትሆንበት ቀን ነው። እንግዲህ ቤቱ ከስንት ጭንቀትና ከስንት በቃ ቤቱ ድብርታም ሁላ በቃ ተገላግለን አሁን ፈታ ዘና ብለን ደስታችን የምናከብርበት ቀን ነው ዛሬና ዛሬ ለየት ያለ ቀን ነው። ሁላችሁም እንዳያመልጣችሁ። ሁላችሁም ተከታተሉ እና ይሄን በደንብ ሰርፕራይዝ እናደርገዋለን። እስቲ እንዴት ነው አሁን ወይኑም አለ አበባውም ሁሉ ነገር ተዘጋጅቷል። እንዴት ነው ልለማመድ እስቲ ለዚህ ነው መንበርከክ አለብኝ። በጣም እንግዲህ ነፍሰ ጡር ወይን አትጠጣም አይደለ? ላንተ ዛሬ ጠጣ። በቃ እኔ ባንቺ ፈንታ እኔ እጠጣልሻለሁ። እኔ ማለት ያው አንቺ ነው አንድ አይደለ? እና እስቲ ስላለው ነገር እንዴት ነው አሁን ያለሽበት ሁኔታ እንዴት ነው? አሁን በጣም እረፍት የሚያስፈልግሽ ሰዓት ነው። መጨናነቅ የለብሽም። አንድ ልጅ ተሸክመሽ እንደዚህ ሆነሽ ማዘን መከፋት የለብሽም። ከዚህ በኋላ ደስተኛ ነው መሆን ያለብሽ። ገብቶሻል? እና ስላለሽበት ሁኔታ ቤተሰቦቻችን አንዳንድ ነገር ብያቸው እስቲ። ያው እኔ የምላችሁ ነገር ቢኖር ያው ከዛሬ ድረስ አይታችኋል ያለውን ነገር ያሳለፍነውን ነገር ምናምን በጣም ከባድ ጊዜ ነበር፣ ግን አሁን ተመስገን ነው። በጣም ደስ የሚል ሰዓት ነው። በተለይ በዚሁ ከቀጠልን ማለት እንደዚሁ እንደተረጋጋን ከቀጠልን በጣም ደስ እንዳያሳስብሽ። እኔ ያለው ማንም ቢመጣ አናቱን ቢያባርርልሻለሁ። ማንም በእናንተ መሀል ማንም አይገባም። እኔ ያለው አንተ እና በቃ እንዴት ነው ሰላም ታውቃለህ። አሁን በዚህ ሰዓት በቃ ሆነ ናሂን እንደምታየው ነው። እንደዚህ ተረጋግቶ አይተኸው አታውቅም እንዴ? በጣም ደስተኛ ነው። ቤተሰብ ያዩቴል አሁን ሲመጣ በቃ ተከባብረን ያለ ነው። ይንከባከበኛል በጣም እንዴት ነው በቃ ትክክለኛ ወንድ ታውቃለህ፣ እንደዛ ነው። እና እኔ እኮ ግራ የገባኝ እስከዛሬ ምን አይነት ሲኦል ውስጥ እንደነበረ ነው። እኔ ግራ የገባኝ ታውቂያለሽ። እኔ ጭንቀት ውስጥ ነበር። እኔ አልተረዳሁትም። ጓደኛዬ ነው ያልኩት። ገብቶሻል? አንቺ ደግሞ በጣም መልካምና ጥሩ ሴት ነሽ። በጣም እጅግ መልካም ሰው እና ፋፊዬ በእናትህ እኔ ከአንቺ ጎን መሆኔ በጣም ደስተኛ ነኝ። እስከ መጨረሻ ከጎንሽ ነኝ። ከዚህ በኋላ በሰላም እንድትኖሩ ነው የምፈልገው። በቃ ሰላማችሁ ይመለሳል በስነ ስርዓት። ልጃችሁም በስነ ስርዓት እዚህ ቤት እንደፈለገ ማደግ ይችላል። እኔም እሱን ነበር የምፈልገው። በቃ ልጄ አንደኛ በነፃነት እንዲያድግ ነው የምፈልገው። ናሂም ሰላሙን አግኝቶ እንዲኖር ነው የምፈልገው። በቃ ሁላችንም ደስ ብሎን አሁን ለምሳሌ አሁን ላይ እንዴት ነው እንደዚህ አይነት ሰላም አይገኝም። በቃ የሆነ ደስ የሚል ነገር የለም። እንደዚህ አይነት ሁኔታ ውስጥ ነው ያለ ነው። እንደዚህ ደስ ብሎ ታይቼው አላውቅም። በነፃነት ሰው ወጥቶ ገብቶ ቤቱ ደስ ሲለው ማየት ማለት ቀላል ነገር አይደለም። እና እኔ እንጃ እኔ እንኳንም ታገስኩት ነው ያልኩት። በቃ እንኳንም የጠበቅኩት ታጋሽ ሰው እኮ ሁሌ በቃ ፍሬውን ይበላል። እና አንቺ ፍሬውን የበላሽው በጣም እኔ ደግሞ በቃ ከልብ ግን ይቅርታ አድርገሽልኛል አይደል? እስከዛሬ ሳስከፋሽ ነበረ። ትናንትና ስትነግሪኝ እኮ በቃ እኔ እንዴት አንቺ ላይ እንደተጨከንኩ ራሱ እንደዚህ ሆነሽ አንቺ ላይ በመጨከኔ በጣም ነው የጸጸተኝ። ሰላም ነው ያጣሁትና ይሄ ነገር ደግሞ ሰርፕራይዝ ልናደርገው ያሰብነው በቃ ቢያንስ ከህሊና ሰላም አገኛለሁ ብዬ ስላሰብኩ ነውና ከምንም በላይ ደግሞ ይሄው ከእናንተ ስር ሁኜ እዚህ ጋር በቃ ችግራችሁ ችግሬ ነው እየተጋፈጥኩ ከእናንተ ጋር እስከመጨረሻ እኖራለሁ። እንዳያሳስብሽ። አሁን ናሂ መምጫው ሰዓት እየደረሰ ነው። ሰርፕራይዝ እናድርገው እንግዲህ። ነይ አሪፍ በስ ከዛ እንዳይደክምሽ ቁጭ በይ እስቲ። ወደድሻት? ዋው! እንዴ አሁን በደንብ በቃ
አሁን ፍቅራችሁን በደንብ ታጣጥማላችሁ ደስ ብራዘር ምንድን ነው ማየው? ወደድከው? እኔ ደግሞ ለአንተ ሪልጽሽ ለአንዱ በጣም ነው የምታምሩት። ዋው ደስ አለ በጣም ሶል ነው ያደረገው። ይሄ ላንተ ይገባል፣ ያንሳል። ፋፊ መልካም ሴት ናት። እናንተ ከዚህ በላይ ይገባችኋል። እንዲሁም ከዚህ በኋላ ይሄ በትንሹ ነው ናይ ከዚህ በላይ ስንትና ስንት አስበናል። ነገር ይወፋት ከዚህ በላይ ነው የምናደርገው። ሞቅ እናደርገዋለን በደንብ። ያው ሶል በጣም ነው እኔም ደስ ያለኝ። አታያትም እንደዚህ ደስተኛ ሆና ከስንት መከራ አልፎ ስለ ቆይ እንዴት አሰብከው? እንዴት እንደዚህ ስለ ምክንያቱም ስቃይ ገባኝ ናይ በቃ እስከዛሬ በቃ ጨለማ ውስጥ ነበርክ፣ አሁን ወደ ብርሃን ወጣ። በጣም ደስ ብሎኛል ፋፊ። ከምንም በላይ ደግሞ እሷ እንደዚህ ሆና እስከዛሬ ስትጨነቅ አሁን እረፍት ያስፈልጋታል ናይ በቃ ይሄ በጣም የደስታችሁ ቀን ተካፋይ በመሆኔ በጣም እድለኛ ነኝ። በጣም ደስተኛ ነኝ። ፋፊ ሰላም ነው? በጣም ቤቢ እየተራገጠ አስቸገራት እንጂ ጎረምሳ። ከዚህ በኋላ እንግዲህ ናይ ምን ብዬ ማመስገን እንዳለብኝ አላውቅም። በጣም ደስ ብሎኛል። ደስታዬ ወደር የለውም። ይሄ ቀን በጣም ልዩ ቀን ነው ለእኔ። በተለይ እኔ እንዴት እንዳሰብከው ነው እንጃ። ብቻ በጣም ነው የማመሰግነው። ከዚህ ሁሉ ጭቅጭቅ ከዚህ ሁሉ ንዝንዝ በኋላ እንደዚህ አይነት ነገር ማየቴን ያስደንቆኛል በጣም። ግን ይሄ አንቺ የሚገባሽ አመሰግናለሁ። ግን እኔም በጣም ነው ደስ ያለኝ እውነት። ከስንት ጊዜ በኋላ በቃ ሰላም ያለው ህይወት፣ ረጋ ያለው ህይወት በጣም ነው ደስ የሚለው። ኧረ ይሄ ትንሹ ነው ፋፊ። ገና ምን አየሽው? ከዚህ በላይ በጣም ደስተኛ ትሆኛለሽ። በጣም ደስተኛ ትሆኛለሽ። እኛም የምንፈልገው እሱ ነው አይደል? ከዚህ በኋላ ማንም እንዳሰሙ ክፍተት እንዳትፈጥሩ። በቃ እኔም ከጎናችሁ ነኝ። ናይ ምንም አይነት ክፍተት መፈጠር የለበትም። በፍጹም ምንም አይነት ክፍተት አይፈጠርም። እኛም ተረጋግተን በሰላም በቃ ልክ እንዳሁኑ ነው መኖር የምንፈልገው። ናይ ራስ አልተመቸንም እና አሁን ለውጣል ወደድኩ አለ ፊቱ ራሱ እኮ በቃ ፈካ አለ። ወዙ በጣም ጭንቀት ውስጥ ነበርኩኝ ምናምን በጣም ሁሉም ነገር መሮኝ ነበርና ፋፊ ስለሰጠኝ በጣም ተደግሞ ዋናው ደግሞ ሰላም ይበልጣል። አሁን ደግሞ ልትወልድ ነው። አሁን በቃ ይሄው እንደፈለገ ፈታ ነው በቃ እዚህ አሁን ቤታችን። እኔ ራሱ ደስ እያለኝ እስከዛሬ ስመጣ እየጨነቀኝ ነበር መጣው እዚህ ቤት። አሁን ግን በቃ ደስ ብሎኝ ነው መጣው። በቃ ውስጤ ሰላም ነው የሚሰማው እዚህ ስመጣና በቃ ሰላሙ ራሱ እንደዚህ ጸጥ የሚል አይመስልም። ግን በቃ እኔ ያለው ሁሌም ከጎንህ ነኝ። እሺ እንዳትለይኝ ግን መቼም አልለይህም ስልሽ በቃ እኔ በጣም በድክመቴ ጊዜ ያገኘሁሽ ከፈጣሪ የተሰጠሽን ስጦታ አይነሽና ካጣሁሽ ደግሞ በጣም ልጎዳብሻለሁ። እና ደግሞ አየሽ እውነቱ ተገልጾለት ሶል ይቃወመን ነበር። እስከዛሬ ጨለማ ውስጥ ነበርኩ ናይ በቃ ተጋርዶብኝ እኔ ፋፊን የመሰለች መልካም ሴት ማስቀየሜ አሁን በጣም ነው የሚጸጽተኝ። በቃ ሳስበው ወደኋላ ተመልሼ በቃ በጣም ህሊና ይወቅሰኛል። በቃ አንቺን ማስቀየሜ እኔ በቃ አልነበርኩም። እውነቱ ዘግይቶ ነው የሚገባንና ያ ነገር ተረድተህ ስለ በቃ ከልብ ነው አሁን እያደረክ ያለው ነገር። ይሄ ከይቅርታም በላይ ነው። በቃ ለሷ በተለይ የሚገባት ነገር ነው። እኔ ሁሌም ደስተኛ እንድትሆን ፍላጎቴ ገባ። እኔ ማንም እንዲጎዳት አልፈልግም ፋፊ። ምክንያቱም ማን ይጎዳታል? ማንም አጠገብሽ አይደርስም ከዚህ በኋላ ፋፊ። ማንም ደስ ያለኝ አሁን ከጎኔ ስለሆነ ኑ ቁጭ በሉ እስቲ። ቁጭ ብላችሁ አውሩ እስቲ። አስቆም ነው ቁጭ በሉ ነው። ምንድን ናቸው ነው እዚህ ደግሞ ማጠራችሁ ጠጣችሁ እንዴ? ዛሬ በዛሬ ቀን እንኳን ደስታችን ማክበራችን አልጠራችሁም። አንተም ተቀየርክ፣ አንተም ወደሱ ተቀየር። ቆይ ዝም በል ሶል አልጠራችሁም። አሁን ደስታችን እያከበርን ነው። ለምንድን ነው የመጣችሁት? ሶል አልጠራችሁም። ሶሉ ብዬ እነሱ አንደኛቸውን ማናቱ ብዬ ነው ያላቀሙ ብዬ አንተ ስርዓት ሰይጣናት ባለ ሶል ሻውን ጸበል እንዳትነ ና ሶል ጸበል ለምንድን ነው የገባው? ምንድን ነው እንደዚህ ሁሌ ጫጫታ? ላዋራው
እኛ ተመችቶኛል። ሰላም ነን እኛ። ራስህ ጸበል ግባ፣ ራስህ ጸበል ግባ። እኛ ጤነኞች ነን። ስነ ስርዓት ያይ እዛ ርቀትሽን እንደዚህ አፍ እንዳትከፍት እሷ ላይ ነግሬሃለሁ። አፍ እንዳትከፍት እሷ ላይ አንድ ሰው አፏ እንዲከፍት አልፈልግም። ምን ማለት ነው? ቆይ ትላንት ምን ማለት ነበር? ይሄን ለመጥበጥ ነው የመጣችሁ? አያገባችሁም። የራሳችሁን ህይወት እየኖርን እኮ ነው። የራሳችሁን ህይወት የላችሁ። ራሳችሁ ተመለሱ። አትንካኝ። አይፈልጋችሁ ማንም ሰው እናንተ ለማናገር ፈቃደኛ። አንቺ ምን አይነት ሰው ነሽ? ልጆቹ በሽተኛ ናቸው፣ እንዳሳክማቸው። ፋፊ እንዳትጨናነቂ። ተረጋጋ። ስማ ውጣ፣ ልቀቀው። ለምን መጣችሁ? ተረጋጋ እንጂ። ውጣ ተባልክ አይደል? ያልሽ ተረጋጋ ነው። አንተ ሰው ይውጣ ተባልክ አይደል? ውጣ። ሶል አንተ አይደለም፣ ወደ ራስህ ተመለስ። ምንድነው የሚያወራው ይሄ? በእናትህ ልጆቹን ሁሉ ምን እያደረግሽ ነው? ቆይ ቡድን እየሰበሰብሽ ነው? አሃ ውብዬን ለማፈናቀል ለምንድን ነው የምትመጡት? ለምንድን ነው ቆይ ሰላማችን አልተለምናን ነው። አስፈላጊ የሆነ ነገር ለማድረግ ከእናንተ ጋር መጨቃጨቅ አለብን። ምን ልታረግ? ጸበል ወስደው ነው የመጣሁት። ሰማለው ሶል እኛ ካንተ ምንም አይነት ግንኙነት የለም። ትንሽ አስብ፣ ራስህ አስብና አትበጥብጣን። ትንሽ አስብ ሶል። እኔ ማን ነኝ ይላል ሶል። ትንሽ አስብና አትጮህብኝ። ለመጮህ ነው እንደ የመጣችሁት? አትጮህብኝ። ማናት ውብዬ? ውብዬ አትበልብኝ። በቃ ስማ፣ ውብዬ ባላታ ነው እንደ ውብዬ እዛ ባልፈልግላት እኛም ብሎ የመጣ ሰው አንቺ ይኸውልሽ እዛ ጋር ተቀመጪ። እኔ ሶልን አናግሬ የመጣው ማናገርም አትችሉም። ምንድነው የምታናግረኝ? ቆይ እስኪ አውራኝ። ምንድነው የምታናግረኝ? እንሂድና ውጪ እናወራለን። ከእሷ ጋር ተለይተን እናወራለን። ምን ጉዳይ ያለኝ? እኔ ከእሷ መለየት አልችልም። ጭራሽ አበባ ምናምን አምታችሁ አዎ በጣም ነው የሚዋደዱት። እስከዛሬ ደስተኛ ነው እሱም። በቃ በህይወቱ ደስተኛ ሆኖ እየኖረ ነው። አትረብሹት። እናንተ መታችሁ እዚህ አበባ ምን ማለት ነው? አንተ ሂጂ ከዚህ ስርዓት ይኑር፣ እንዳትነካ። ሰለሞን ናሆም ተነስቶ አስነክታው እኮ አንቺ ጋር ምንም አስነክታለች። እስቲ አትጩ። ናስ ምንድነው ችግራችሁ? ለምንድን ነው የመጣችሁት? አንዴ ኪራ አዳምጥ። ኪራ አንዴ ለምንድን ነው የመጣችሁት? እኛ የመጣ ነው አሁን ናሆም ተነክቶ ነው ያለው። አንተም ደግሞ ወደ እነሱ የተቀየረ እየሰበሰበች ነው። እናንተን ከውብዬ ጎን እየሰበሰበች ነው። ሰለሞን ንቃ። እሰይ በቃ እኛ ከሷ መለየታችን ጸበል ግባ። በሽተኛ ናቸው እነዚህ። መጀመሪያ ያቺ ማትረባት ጸበሉ አንቺ ዝም በይ። ሶል ለምን ወደ ራሱ አትመለስም? ዳክተህ ማታዳምጠን ቁጭ በል። ቆይ ሶል ቁጭ በል። ሰለሞን አስብ እስቲ። አንተ እኮ እንደዚህ አይነት አልነበርክም። እንደዚህ አይነት ሰው አለ። ናሆምን እኮ እሷ አሳብዳው ነው። እሱ ልክ አይደለም። አንተ እነሱን ትደግፋለህ፣ እነሱ እቺ ስትታሰራለህ። ሰለሞን እቺ አትንካት ነይ ፋፊ። ሶል ምን አስለክታ ነው እንደዚህ? አትጨናነቂ፣ ችግር የለውም። እነዚህ እንደ ውሻ ነው ዝም ብለው የሚጮሁት። ተረጋግተው ማውራት እንኳን አይችሉም። እኔ አንተ ጸበል የምትወስደው ማን ስለሆነ እያየቃጠል ታያቸው። ከነዚህ ጋር ታውሪ። ቁጭ ውብዬ እኮ እየመጣች ነው። ምን አገባኝ ስለ ውብዬ? ማናት? አንተ ስርዓት ይኑር። ለምንድን ነው የምትገፋ? ስርዓት ይኑር። ትጣላኛለህ። ምን ይሆን ነው? ወደ ራስ ተመለሱ ነው። ስማ ወደ ራሳችሁ የምትመለሱት ይኸውልህ፣ ሴትዮ እዚህ ቤት ከመጣች ይኸውልህ እንተላለቃለን። ሰማኸኝ አይደለ? እረፍ። ስማ እየሰማህ ነው። ሰይጣኑ ነው እንደዚህ የሚያደርጋቸው። እሷ ያስነካችሁ ነገር ነው እንዴ? አንቺ ምንም አልሰማሽም። ምንም ነገር ብትይ አልሰማሽም። ስለዚህ ውጣ ከቤቴ። እነሱ እኮ ተነክተዋል ብራዘር። እነሱ የሚያወሩትን ነገር አያውቁም። ምንድነው የተነኩት? አንተ ሰውዬ ያማህል ቀስ ብለህ ማውራት አትችልም? ለምን ነው የምትጮኸው? ጭራሽ አበባና ወይን ጭራሽ ሶል ለምን ሰው ከጎንሽ ሆነ ነው? እሷ ነፍሰ ጡር እኮ ናት። ለምንድን ነው የምትጮሁት? ሰለሞን እሷ ታሳዝናችሁ። ከትላንት ወዲያ ምን አይነት ጨካኝ ናችሁ? ምን አይነት ክፉ ሰው ናችሁ? ምን እየሆንክ ነው ነው? ምን እየሆንክ? ከቤት ውጣ። ቁልፍ ደግሞ አስረክቡ። ቁልፍ አስረክቡ። ይሄ የውብዬ ቤት እኮ ነው። እናንተ ናችሁ ማናችሁ? ውብዬ ተባረረች። የውብዬ ቤት ነው። ውብዬ እዚህ የለችም። ሂድና ዞር ዞር ብለህ ፈልጋት። ምን እየሆንክ ነው? ሶል ወደ ራስ ተመለስ። እባክህ ነው ምን ሶል ወደ ራስ ተመለስ። ዛሬ ሄደን እናስተካክላለን። ለምን አትወጡ? ለምንድን ነው የምትጮሁት? አንተ ምንድን ነው ትሆናለህ? ስሙ፣ ለምን አትወጡ? ሶል ለምንድን ነው የሰው ሰላም እባክህ ሄደን ሰላም እንፍጠር። ና እሱን ስለምትወደው ነው እንደዛ ያደረገችው። አንተን እኮ እሺ ተመለስ። ሶል ንቃ። ሶል ተቀበል። ሶል እነዚህ ያማቸዋል እንዴ? በእናትህ ልጁን አጨቅጭቁ። ውጡ በእናታችሁ። ኑ አስወጣልኝ። በእናትህ ናሆም ተረጋጋ። ናሆም ይቆጫል። በኋላ ራስ ይሩጣ። ውጡ በቃ። እማይሆን ነገር አትለፍልፍ።
ወዴት ነው የምንወጣው? ቁጭ ወይ ፋፊ ቤታችን እኮ ነው። ቤታችን ነው ያባረራችሁ። ምንም እነዚህ እኮ ሰላም እንደዚህ አትሁኝ። አልሰጥም ነው ለምንድን ነው? እንደውም ቁልፉ ነው። የምን ቁልፍ ነው? ማናችሁ እናንተ? ማናችሁ? አልሰጥም። የሰው ቤት አይደል እንዴ? አልሰጥም። እንዲሁ በእናትህ ውብዬ ጭራሽ አበባና እንትን እያዘጋጁላት እኮ ነው። ኧረ እባክህ በሰው ቤት እንደዚህ እያደረክ ነው እንዴ? የማን የሰው ቤት ምን ማለት ነው? አታፍሩማ? ቤቷ እኮ ነው። አንቺ ምን አይነት አይናውጣ ሴት ብትሆኚ ነው? እባክሽ አይናውጣማ አንቺ ነሽ በሰው ቤት ዘው ብለሽ አንቺ ነሽ ዘው ያልሽ ቁልፍ ባይሆን ስጭ ነው የቤት ቁልፍ ቁልፍ ስጭ ናውም ተው አትምጪ አስሬ በቃ አትምጪ ቤት እኮ ነው። ቤቴ ነው። ዞር በል እንዳትነካኝ። ናውም ተው እንጂ ቤቴ ነው። ይሄ ገብቶሃል አይደል? ቤቱ የእሷ ነው። ከዚህ በኋላ ተነገርሽ አይደል? ሶል አንተ ምን አይነት ሰው ይሻላል ተባብረሽ አስሬ ዞር በል በእናትህ ተወኝ። ለምን መጣሽ? እንዴት እሷ ላይ ለአንተ እየታገስኩኝ ነው፣ ግን ደግሞ አንተ አልተረዳኸኝም። አንቺ ስነ ስርዓት ያለው ወንድሜ ትሰማኛለህ? ለምን ይዘህልን አትወጣም? ኧረ ሰለሞን ተረጋጋ። እየሰማኝ አይደል? ይዘህ ውጣ። ቤቱ የእሷ ነው። አንተ ማን ነው? እህትህን ይዘህ ውጣ። መናገር አትችሉም። ይሉጡ ነው ምንድን ነው? ቆይ እያስደረጋችሁ ያላችሁ እያስደፈራችሁ እኮ ነው። ነይ ፋፊ፣ እነሱ እንደ ውሻ ዝም ብለው ይጮህ። አትጮህ። አረፍ በይ አረፍ በይ። ዝም ብለሽ እነዚህ ሰዎች ቆይ አይደለም ፈታ በይ። በግድ ይዘህ ነው የምታወው። ሰለሞን ና ልቀቀኝ። ልቀቀኝ። ሰለሞን እንሂድ። ልቀቀኝ። አንተ ስነ ስርዓት ለምን አይደለም? ልቀቀኝ። አትንካኝ። አትንኩኝ። ከኛ ጋር ጊዜ ለማሳየት አትንኩኝ። ራቂ ለነረዛ ማንም ሰው እንዳይነካኝ። አንቺ እንዳነካኝ ስርዓት ይኑር። እንዳትነካት። እንዳትነካት። እሷን እንዳትነካት። ሰለሞን ና እኔንም አትንካኝ። አልሄድም። የምን ጸበል ነው የምሄደው? ይህ ጸበል ራስህ ግባ። ስርዓት ይኑር። ይበቃል። እስካሁን ጀምሮ ነው እንደዚህ ሆንኮ። ሶል ስርዓት ይኑር። መቼ ነው እንደዚህ ሆንኮ? ማንንም መንካት አትችልም። ያው እያዳመጥኩኝ ነው አይደል? ይዘሽ ውጪ። ዝም በይ። እናንተ ልቀቀኝ። ልቀቀኝ። አንተ ምን ያደረግሽ? ማንም ሰው እንዳይነካኝ። አንቺ ደግሞ ውጪ። በቃ ምንም ነገር የለሽም እዚህ። ናው ተረጋጋ። ተረጋጋ። ናው ተረጋጋ። አንተ ምንድን ነው የምትጮህበት? አትጮህበት። ስለዚህ ሁሌ አለ ይሄ ረብሻ አለ። ገባሽ አይደል? አንተ ደግሞ እየሰማኝ ነው አይደል? አንተን ለመረዳት በጣም እየሞከርኩ ነው። አሁን ግን እኔ አንቺ እርዳታ አልፈልግም። ሴትዮ ናው ተረጋጋ። ናው ስራት አድርግ። አይደለም ዞር በል ቆይ። ኪራ አታጨናንቁ። አዳምጠኝ። እየሰማኝ ነው አይደል? አንቺ ልቀቂኝ። አንተ ለመረዳት ብዬ ነው እንጂ ማለት ነው። ገብቶሃል እንዴ? አስወጫቸው። ውብዬ አስወጫቸው። በቃ ውጡ ከዚህ ቤት። ሰላም አይኖርሽም። በሰላም መኖር እንፈልጋለን። እስቲ አሁን ማን እንደሚወጣ እናያለን። እስቲ በሰላም መኖር እንፈልጋለን። አትረብሽን። ናው ምን እየሆንክ ነው? እየሆንክ ነው? እሺ ረብ ዞር በል። ይሄንን ወደዛ ይዘህ ሂድ። ውጡ። አንቺ ለምንድን ነው የምትወረው? በሰላም እንኑር። ውጡ። ናው ውጡ። ናው ከዚህ ቤት ውጡ። ከዚህ ቤት ውጡ። መቼም ሰላም አይኖርሽም። በሰላም እንኑርበት። ውብዬ ከህይወታችን ውጪልን። ውጡ። ራሳችሁ ለምንድን ነው የማታወን? ውጡ። ራሳችሁ ውጡ። ተውን በቃ ተውን። በፈጠረሽ ውብዬ አትንካት። ናው አትንካት። አንተ ትሰሚኛለሽ? ውብዬ ሰው መንፈስ አለበት። አትንኪ። እኔ ከእሷ ጋር ደስተኛ ነኝ። በቃ ልቀቃት። ምን እየሆንክ ነው? የምን ቁልፍ ነው? ስለምን ቁልፍ ነው የምታወሪው? ውጡ። ውጡ። ለመኖር ካሳሽ ማለት ነው። መቼም ሰላም የሚባል ነገር እሺ፣ የቤቱን ቁልፍ ስጭኛ። ናው ውጡ። አስወጣት። ሰይጣን ያለባት ሲኦል ነው ማረግብሽ። ሲኦል ገባሽ አይደል? ናው አስወጣት። አካል እያየ ነው። በጣም ታገስናችሁ። አሁን እንዲያውም በማህበር እየሆናችሁ ነው አይደለ? ታገስናችሁ። ውጡልን። ናው በቃ ውጡ። ትወጪያለሽ። ውጡ። እዚህ ቤት ሰላም አታገኙም። አንቺ ምን ቤት ነሽ? ምን ቤት ነሽ? እዚህ ቤት ውስጥ አንቺማ በመንፈስ ነው የመጣሽው። በገዛ ቤታችን መታችሁ ለምን ሰላም እንነሳ? ማን ነው ቤት ያደረገው? ነው ውጡ። ሰለሞን ውጡ። ውብዬ ቆጥሻል። እዚህ ግርግር ውስጥ መኖር ውጡ። ደስ አላችሁ አይደል? ደስ አላችሁ አይደል?
ና ቆይ ተው ውጪ ውጡ እናንተም ሂዱ ይውጣ ሜዳ ላይ ወደ ራስ ተመለስ። አታዋጣህም ነው የልጆች እናት እሷ ነች የምታዋጣው። ኧረ እባክህ ተወዳችብን። ስማ ያደረግሽ ሁሉ ነገር አስከፍልሻል፣ ዋጋ አስከፍልሻል። እንዴት ነው ታደርጊኛለሽ? ገባሽ? ከእሷ ጋር እኮ ምን አደረገች ነው ምን አደረገች? ውብዬ እኮ ደስ አላችሁ አይደለ?